ሰላም ጤና ይስጥልን እንዴት ናችሁ በድጋሚ በሴሽን 8 ተገናኝተናል ፓራስቶሎጂ የዛሬው ትምህርታችን ዩኒት 3 ሄልመንትስ ወይንም ስለ ትላትሎች ነው ማለት ነው የምናጠናው ስለዚህ በዚህ ትምህርት ላይ መጨረሻ ላይ ማወቅ የሚጠበቅባችሁ define about helminths describe the general features of helminths describe the taxonomic classifications of helminth እንግዲህ የትላትሎችን የትላትል ጥገኛ ምንድነው የሚባሉት ተዋሳያንን general featureaቸውን define እናደርጋለን general featureaቸውን እናውቃለን በመጨረሻም ታክሶኖሚውን እናያለን ማለት ነው ስለዚህ ታክሶኖሚው ስንል ክላሲፊኬሽኑን እናያለን ማለት ነው በዚህ ቶፒክ ላይ ኢንትሮዳክሽን ፓርት አለው ጀነራል ፊውቸሩን እናያለን ክላሲፊኬሽኑን ኦፍ ፓራሳይት ወይንም ደግሞ ሄልመንትን እናያለን ማለት ነው ስለዚህ ኢንትሮዳክሽን ቱ ሄልመንቶሎጂ ስንል ሜዲካል ሄልመንቶሎጂ study of this parasite ማለት ስለ study of parasitic worm ነው ጥገኛ ትላትልን የሚያጠና የትምህርት ዘርፍ ነው እንግዲህ worm እንደገና ደግሞ their medical consequences medically ስለሚያስከትለው ችግር የሚያጠና ሳይንስ medical helminthology ብለን እንጠራዋለን ማለት ነው ሌላኛው helminths derive from the Greek word helminths ወይንም ሄልሚንቶዝ ይባላል meaning it is worm ማለት ነው ያቺው helminths ስንል ትላትል ማለት ነው እንግዲህ ስለ ትላትል ነው የምንማረው ምን አይነት ትላትሎች አሉ የሚባለውን ክላሲፊኬሽኑን ጀነራል ፊውቸሩን ሁሉ እናያለን ማለት ነው either free living እንደዚሁ freely aquatic environment ላይ ወይንም ደግሞ environment ላይ ሊገኙ ይችላሉ ወይንም ደግሞ ከፍሪ ሊቪንግ ካልሆኑ ደግሞ parasitic organism ሆነው belonging to the phylums of nematohelminths platyhelminths acanthocephala annelidae ሆነው በተለያየ ዝርያ ይገኛሉ ማለት ነው ስለዚህ እነኚህ ትላትሎችን raunded worm የምንላቸው ክብ የሆነ ሰውነት ቅርጽ ያላቸውን nematohelminths ወይንም raunded worm ብለን እንጠራቸዋለን ሌላኞቹ ደግሞ ጠፍጣፋ ልክ እንደ ማስመሪያ ጠፍጣፍ ያሉ ትላትል አይነቶች ደግሞ flatted worm ብለን እንጠራቸዋለን acanthocephala የምንለው spiny headed wormዎችን acanthocephala class of acantho phylum of acanthocephala ላይ ይመደባሉ ማለት ነው ሌላኛው annelidae የምንለው segmented wormዎች አሉ segment or subteted ያላቸው wormዎች ይሄንን annelidae ብለን በአራት ከፍለን እናያለን ከኔ ጋር እነኚህን ሁለቱን ሜዲካሊ ኢምፖርታንት ስለሆኑ ሁለቱን እናያለን ማለት ነው እሺ እንግዲህ የነኚህ ትላትሎች ጀነራል ፊውቸራቸው ምንድነው ስንል higher multicellular ይውላች higher ናቸው multicellular from with specialized organ አላቸው የራሳቸው specialized organ ያላቸው multicellular form ናቸው ማለት ነው እነኚህ ሄልመንቶች ሌላኛው adult worm ሳይዛቸው it is vary ከ6 ሚሊ እስከ 10 ሜትር በላይ ትላትል ሰው ላይ ጥገኛ ሆኖ የሚኖር የትላትል አይነት አለ ማለት ነው their life cycle may be simple or complex ሊሆን ይችላል ላይፍ ሳይክላቸው ወይንም ሲምፕል ኦር ደግሞ ኮምፕሌክስ ሆኖ ልናይ እንችላለን ማለት ነው ሌላኛው ፓቶሎጂውን ስናይ ክሊኒካል ሳይናቸውን ስናይ ኤንድ ክሊኒካል ሲምፕተም አላቸው ወይንም ደግሞ አሲምፕቶማቲክም ሆነው ወይንም ሲምፕቶማቲክም አሲምፕቶማቲክም ሆነው የሚቆዩ ፓቶሎጂያቸውን እናያለን ዲፔንድ ኦን ዘ ሎኬሽን ነው ይሄ የሚወሰነው ማለት በሚገኙበት ሎኬሽን ይወሰናል ማለት ነው ሌላኛው ሜቢ ኮዝ ባይ አደልት larva or egg በአደልቱ በላርቫው ሊሆን ይችላል ፓቶሎጂ ወይንም ዲዚዙን የሚያመጣው ማለት ነው ወይንም በኤጉም ሜቢ ኮዝድ ሊሆን ይችላል ይሄ ችግር ሊፈጠር ይችላል ማለት ስለዚህ አጠቃላይ ጀነራል ፊውቸርስ ኦፍ ሄልመንት ይሄንን ይመስላል ስለዚህ ላብራቶሪ ዳያግኖሲሱ ምንድነው የላብራቶሪ ምርመራው ምንድነው የሚለውን ነገር ደግሞ በቀጣይ እናያለን ማለት ነው አንደኛ
detections and identifications of egg እንቁላሉን በማየት በመመርመር ወይንም ደግሞ ላርቫውን ወይ ደግሞ embryonated or rarely adult wormዎችን እናያለን ማለት ነው embryonated ሆኖ ልናየው እንችላለን አንዳንዱ ላርቫል ስቴጁን አንዳንዱ ኦቫ ወይንም እንቁላል ኤግ ስቴጁን ሊመረመር ወይንም ዲቴክት ሊደረግ ይችላል ይሄ እንዳጠቃላይ ጀነራል ፊውቸሩ ነው ማለት ነው እንግዲህ ትላትል እንደዚህ አይነት ጀነራል ፊውቸር እና ዲያግኖስ የምናረጋው እንቁላሉን ላርቫውን embryonated ሆኖ ሊሆን ይችላል ሬሊ አደልቱንም ይዘውልን ይመጣሉ ታማሚዎች ማለት ነው ስለዚህ እነኚህን ነገሮች ዲያግኖሲስ ማድረግ ይቻላል ማለት ስለዚህ ምን አይነት ፓራሳይት ምን አይነት እንቁላሎች ነው ያሉት የሚለው ነገር ከክላሲፊኬሽኑ ተነስተን በደንብ በጥልቀት ስለ ትላትል እንማራለን ማለት ነው ስለዚህ ክላሲፊኬሽንስ ኦፍ ሄልመንት ስንል ለምሳሌ ኔማቶ ሄልመንትን ልናይ እንችላለን ማለት ነው ኔማቶ ሄልመንት ስንል ትራይማቶዳ ሊሆን ይችላል ሲስቶዳ ይቅርታ ኔማቶዳ ስንል ኔማቶ ሄልመንት ስንል ኔማቶድስ ነው ፕላቲ ሄልመንት ስንል እንደነ ትሬማቶድስ ሲስቶድስ የሚባሉ ዝርያ አለ ስለዚህ እዚ ኔማቶ ሄልመንት በምን ክላሲፋይ ይደረጋሉ ይሄ ኔማቶ ሄልመንት ስምንላቸው ራውንድድ ወርሞች ናቸው ክብ ትላትል የትቦ ላይክ ቲዩብ ላይክ ስትራክቸር ያላቸው ትሎችን ነው ይሄ ኔማቶ ሄልመንት ስምንለው ፍላቲ ሄልመንት ስምንለው ደግሞ ጠፍጣፋ ትሎችን እንደነ ትሪማቶድስ ሲስቶድ እነማን ናቸው ትሪማቶድስ እነማን ናቸው በቀጣይ ቪዲዮዎች ላይ የምናያቸው ይሆናል ማለት ነው ስለዚህ ለዛሬ ኔማቶ ሄልመንትስ እንማራለን ማለት ነው ኔማቶ ሄልመንት ስምንለው ምንድነው አያችሁት አይደለ ስለዚህ ስለ ኔማቶ ሄልመንት ጠለቅ አርገን እናያለን ማለት ነው ኔማቶ ሄልመንት ስንል ጀነራል ፊቸርስ ኦፍ ኔማቶ ሄልመንቶችን እናያለን አንደኛ ኔማቶ ሄልመንቶች ቀደም እንዳልኳችሁ ራውንድድ ኢንክሮስ ሴክሽናል ነው በክሮስ ሴክሽናል ስታያቸው ራውንድድ ነው እንደገና የተቆራረጡ አይደሉም አንሰግመንተር ናቸው አይቆራረጡ ማለት ወይንም ሰብተር አይሆኑ ነገር ግን ፕላቲ ሄልመንት ግን ምንድናቸው ሰግመንተር ናቸው ይሄ ግን ኔማቶ ሄልመንት ግን ምን አይደለም ማለት ነው ምን አይደለም ይሄ የዚህ የትል ዝርያ ሰግመንት አይደለም ወይንም የተቆራረጠ ቅርጽ የለውም ሙሉ ለሙሉ ቲዩብ ነው የሚመስለው ማለት ነው ዳይጀስቲቭ ሲስተሙ ኮምፕሊት ነው ፕሮሰስ ማውዝ ኦሶፋገስ ኤንድ አነስ አለው አያችሁ ኮምፕሊት የሆነ ዳይጀስቲቭ ሲስተም አለው ይሄ የዚህ የትላትል አይነት ማለት ነው ሌላኛው ሃፍ ሰፓሬት ሴክስ ወንዱ ለብቻ ሴቱ ለብቻ ሆነው ነው የሚገኙት ማለት ነው እና ማን አልኳችሁ ኔማቶ ሄልመንትስ የሚባሉ የትላትል ዝርያዎች ማለት ነው ካምቢ ኦቪፐረስ ሊሆን ይችላል እንቁላል የሚጥሉ ኦቪቪፐረስ እና ቪቪፐረስ የሚባሉ ላርቫን የሚያወጡ ወይንም ላርቫን የሚወልዱ ወይ ላርቫ ወይ እንቁላልን የሚያወጡ ሊሆኑ ይችላሉ ማለት ነው ኦቪፐረስ እንል ኤግ ወይንም ኦቫ ማለት ነው እሺ ኦቪፐረስ ቪቪፐረስ የምንለው ደግሞ ኢዝ ላርቫል ስቴጅ ከላርቫል ስቴጅ 1 up to ላርቫል 4 ድረስ ወይንም ደግሞ አደልቱን አያችሁት አይደል ስለዚህ እንደዚህ አይነት ስቴጅ አለ ማለት ስለዚህ ኤግ የነበረው ወይንም ኦቫ የነበረው ወደ ላርቫው ደግሞ ከኤል1 እስከ ኤል4 ድረስ ላርቫ 1 ላርቫ 2 ላርቫ 3 ላርቫ 4 ድረስ ከዛን አደልት ይሆናል ማለት ነው ስለዚህ ይሄን ፕሮሰስ ያደርጋል ማለት ነው ሌላኛው ፕሮሰስ ሺኒ ክቲክል አያችሁ ይሄ አንጸባራቂ አይነት ገላ ነው ያላቸው እዚህ ጋር እንደምትመለከቱት ማለት ነው አያችሁ አንጸባራቂ የሚመስል ገላ ነው ያለው ማለት ነው ሌላኛው ማውዝ is surrounded by lips ወይንም ፓፒሌ በሊፕ አፋቸው አካባቢ እንደ ከንፈር ነገር አለ ወይንም ፓፒሌ አለ በሱ ራሱ ዝርያቸውን ዲፈረንሺየት እናደርጋለን ማለት ነው በተለያየ መንገድ ልንከፋፈላቸው ስለምንችል ስለዚህ እዚህ ጋር አሁን ስትመለከቱ ከእንቁላል አንስቶ አደልት እስከሚሆን ድረስ የመጀመሪያው ስቴጅ እንቁላሉ ሃች ወይንም እጽ አይነት ስትራክቸር ይኖራል ከዛ በኋላ ላርቫል 1 ላርቫል 2 ላርቫል 3 ላርቫል 4ን ምን ማለት እንችላለን ሞልት ብለን እንጠራዋለን ማለት ነው ይሄን አጠቃላይ ከሃች ጀምሮ አደልት ድረስ ያለው ነገር ላርቫል እንለዋለን ማለት ነው እሺ ስለዚህ have 4 ላርቫል ስቴጆች አሉት ማለት ነው
እሺ እንግዲህ እንደዚህ ከሆነ burden and impacts of human life ኔማቶሄልመንት ምንድነው ያለው ነገር ማለት ነው እስከ 500,000 ስፒሺስ ግሎባሊ most are free living ናቸው አብዛኞቹ free living ናቸው greater than approximately ከ500,000 በላይ የትላትል አይነቶች አሉ ማለት ነው እሺ abundant pathogen in livestock and pets እነኚህ ፒትሶች ላይ livestockሮች ላይ እንደዚህ አይነት ላይ abundant pathogen ወይንም disease ያመጣሉ ማለት ነው causations of disease ናቸው ማለት ነው important pits of many crops ይሄ እጽዋቶች ላይ ምናምን ላይ ለነሱ አንድ ከዛ ላይ በጣም ብዙን እናገኛለን ወይንም በዛ ማካኝነት ወደ ሰውም ሊገባ ይችላል ማለት ነው cause numerous human disease ያመጣሉ በጣም ብዙ ሰዎች ላይ burden አለው ብዙ ህመምን ሊያመጣ ይችላል ማለት ነው ይሄ የትላትል አይነት impact on human life ነው ያወራቸው ያለውት ማለት ነው ስለዚህ the warm regions of the world እንግዲህ ይሄ ትላትል የሚፈጠርባቸው አካባቢዎችን ስናይ warm region ይባላሉ በጣም warm የሆነ ሞቃታማ አካባቢዎች ነው የሚፈጠሩት እነኚህ ሞቃታማ አየር ሆነው aquatic environment ያለበት ይሄ ውሃ ዳር ቢች ዳር ምናምን እንደዚህ አይነት ነገር ያለበት አካባቢ ላይ እነኚህ ሆርትላትሎች ይበዛሉ ማለት ነው high burden አላቸው in the rural village ገጠራማ አካባቢ ላይ high burden አለው unsanitary overcrowded city ያላቸው ይሄ slim areaዎች አካባቢ ላይ ማለት ነው ሌላው big tree ደግሞ ይሄ ትልልቅ ዛፎች በስባሽ ያለበት አካባቢ ላይ እንደና ascaris trichiris hooker is common ሌላም ደግሞ temperate and cold climate ላይ are not spread እነኚህ ቀዝቃዛ አካባቢዎች ያለበት ቦታዎች ላይ እንደዚህ አይነት ነገሮች ትላትሎች ብዙም ስፕሪድ መሆን አይችሉም ስለዚህ warmer region ላይ ነው እንግዲህ warm ሊኖር የሚችለው ማለት ነው ስለዚህ ይሄንን classifications of nematodes ወይንም nematohelminthን በሁለት ከፍለን እናየዋለን ማለት ነው እንዴት ነው ክላሲፋይ የሚደረገው እነኚህ nematohelminths የሚባሉ ትላትሎች በሁለት ክፍል እናየዋለን እነሱን ደግሞ በፈርጃቸው ነው intestinal nematodes አያችሁት ሆድ ውስጥ የሚገኙ የትላትል አይነቶችና blood and tissue nematodes ብለን እንከፋፍላቸዋለን ማለት ነው ስለዚህ intestinal nematodes ላይ ደግሞ small intestinal ላይ ትንሹ አንጀት ላይ የሚቀመጥ ትልንና large intestine ትልቁ የአንጀት ክፍል ላይ የሚቀመጥ የአንጀት ትላትል ብለን እንከፍለዋለን ማለት ነው ስለዚህ እንደነ ትንሹ አንጀት ላይ የሚቀመጥ ትላትል ascaris hookworm እና strongyloides stercoralis ascaris lumbrocoides የሚባለው ትላትል ትንሹ አንጀት ላይ የሚቀመጥ የትላትል አይነት ነው ማለት ነው large intestinalን ደግሞ የሃርቦር አርጎ የሚቀመጥ የትላትል አይነት Trichiris trichiria እና Intravas vermicularis እንላቸዋለን ማለት ነው ስለዚህ እነኚህን አንድ ባንድ እናያለን ማለት ነው blood and tissue ላይ የሚገኙ nematodes ደግሞ adult or larval stage in tissue ላይ የሚገኙ ለምሳሌ filarial wormoች የሚባሉ እንደ Wucheroria bancrofti Burgea malahi Onchocerca volvulus loa የሚባሉ የፓራሳይት አይነቶች አያችሁት Wucheroria bancrofti Burgea malahi Onchocerca volvulus እንዲሁም ደግሞ ሎዋ ማለት እነኚህ እንዳለ አራቱም filarial worms በመባል ይታወቃሉ የሚመደቡትም ከየትኛው ክፍል ነው blood and tissue nematodes ላይ የሚከፈሉ ናቸው ሌላ ተጨማሪ blood and tissue nematodes ከፍላሪያ ውጪ
Trichinella paralysis መስልን የሚያጠቃና Dracunculus medinalensis guinea worm የሚባለው ይሄ የመንጠቆ ትል መሰለኝ guinea worm ወይንም pin worm ተብሎ ይጠራል Dracunculus medinalensis የሚባሉ ትላትል አይነቶች blood and tissue nematodes ላይ ክላሲፋይ ይደረጋሉ ማለት ነው ስለዚህ ትላትሉን ስትመለከቱት ለምሳሌ እዚህ ጋር እንደምትመለከቱት በስክሪኑ ላይ ይሄ አስካሪስ lumbricoid ነው ይሄኛው ትላትል አይነት ደግሞ Trichurus trichirea ነው Introvus vermicularis hookworm Trichinella paralysis filarial wormoች ደግሞ ይሄንን ይመስላሉ ማለት ነው እነኚህ በሙሉ እዚህ ጋር የምትመለከቷቸው የትላትል አይነቶች ኔማቶድስ ላይ ወይንም ደግሞ rounded worm በመባል ይታወቃሉ ማለት ነው ሌላ animal nematodes የሚባሉ less medically importance low occurrence በዝቅተኛ ሁኔታ የሚፈጠሩ ለህክምናው ሳይንስ less important ናቸው ምክንያቱም ብዙ ጊዜ አይገኙም ማለት ነው ስለዚህ እንደ intestinal nematode እና እነሱንም blood and tissue nematodes ብለን ከፍለን እናያቸዋለን Emozardi M persistency M streptocerca የሚባሉ blood and tissue less medically importance ሆነዋሉ እንደገና ደግሞ less nematodes ሆነው ግን less occurrence in human ወይንም በህክምናው ሳይንስ ላይ ብዙም የማይገኙ rarely ግን ሊገኙ የሚችሉ Toxocara cati የውሻ ትላትል Toxocara cani ካቲ የድመት ነው Toxocara cani የሚባለው ደግሞ የውሻ ትላትሎች አሉ ሌላ Ancylostoma caninum የሚባል Ancylostoma brasilensis የሚባል እንደገና ደግሞ capillarial speciesዎች Strongorid fulborni Trichostrongylus speciesዎች የሚባሉ የትላትል አይነቶች ደግሞ less medically important ናቸው less occurrence ናቸው ማለት ነው ስለዚህ ለዛሬ እንግዲህ አንድ ባንድ ልናያቸው ነው ማለት ነው intestinal nematode general featureዎቹን አይተን እንግዲህ ለዛሬ እናቆማለን ማለት ነው እንግዲህ intestinal nematodes የሚባለው general featureሱ ምንድነው አጠቃላይ የኔማቶድስ መገለጫዎች ምንድናቸው ስንል living in gastrointestinal tract ላይ መገኘታቸው ነው እንግዲህ general featureውን ስታዩት የት ነው የሚገኘው gastrointestinal tract ነው እሱንም small intestinal እና large intestinal ብለን ቀደም እንደከፈልናቸው ማለት ነው in human often spread by poor hygiene related feces ንጽህናውን የጎደለ አኗኗር የሚኖሩ ሰዎች ጋርና ከፌሰስ ኮንታሚኔሽን fecal oral contamination የሚተላለፍ ነው ማለት ነው ይሄ intestinal nematodes Most species are zoohelminthes ነው አብዛኞቹ soil transmitter ናቸው ወይንም zoohelminthes parasites ናቸው female worm are oviparous ሴቷ ትላትል እንቁላል ትጥላለች ማለት ነው human are the only or major host intestinal nematodes አንድ ሰው ምንለው ፍጡር ማለት ነው ለነኚህ ትላትሎች major host ነው ማለት ነው እሺ ሌላኛው የምንመለከተው ትራንስሚሽን ነው ትራንስሚሽኑን ስንመለከት injections of infective egg ነው እንግዲህ infective stage of egg ከፓራሴሽን 2 እና 1 ላይ ስለ infective stage ያስተማርኳችሁ ስላለ እሱን ተመለሱና ቪዲዮ ተመልከቱ ingested infective egg ሰው ከተመገበ ነው ምን የሚሆነው ማለት ነው ወደ ላርቫል ስቴጅ አድጎ አደልት የሚሆንበት ማለት ነው ሌላኛው ደግሞ ሁለተኛው ትራንስሚሽን ወይ ላርቫ ፔኔትሬት ዘ ስኪን ነው እንደነ Strongylus stercoralis hookworm አይነት ትላትሎች ላርቫል ስቴጃቸው ነው ቆዳን ፔኔትሬት አድርገው ገብተው ትራንስሚትድ የሚሆኑት ወደ ሰው ማለት ነው እነኚህን እንቁላሎች በምን አይነት መንገድ ነው ዲያግኖሲስ የምናደርገው ስለዚህ ላብራቶሪ ዲያግኖሲስ ስናይ egg in feces እንቁላሉን ከስቱል ላይ ወይም ከሰገራ ከአይነ ምድር ላይ ማየት most often ነው ይሄ ትላትሎችን ለመለየት የምንጠቀምበት ቴክኒክ ሌላው ላርቫልንም ከፌሰስ ላይ ወይም ከሰገራ ላይ ማየት እንችላለን ሌላኛው ደግሞ recovery egg in the skin
around the anus አንዳንድ እንደ ኢቨርሚኩላሪስ የሚባል ትላትል አይነቶችን ከስኪን ላይ ወይም ከአነስ ከመቀመጫ ላይ ሴልፋን ታፕ በመጠቀም አንስተን ወይንም ስዋብ ወስደን ማየት ይቻላል ማለት ነው ኦኬዥናሊ አደልት ወርሙን አልፎ እንደነ አስካሪስ ሉምብሮኮይድ ኢንትሮቨስ ቨርሚኩላሪስ አይነት ትላትሎችን ደግሞ ምን እናረጋለን ማለት ነው አደልት ወርሙን ልናይ እንችላለን ማለት ነው እሺ እንግዲህ intestinal nematodes ስንል ምንድነው የሚያካትተው ካላችሁኝ አስካሪስ ሉምብሮኮይድ ትራይክሮስ ትራይኪሪያ ኢንትሮቨስ ቨርሚኩላሪስ ስትሮንጎል ስተርኮራሊስ ሁኳርም ደግሞ ሁለት አይነት ክፍሎች አሉት አንዱ አንሳይሎስቶማ ዶዲናሌና ኔክታር አሜሪካነስ የሚባሉ ስፒሺሶች አሉ ማለት ነው ከነኚህ ከስድስቱ ስፒሺሶች ውስጥ ወይንም ብለድ ኤንድ ቲሹ ኢንተስታይናል ኔማቶድ ውስጥ ማለት ነው ኢንተስታይናል ኔማቶዶች ውስጥ አንድ እነኚህ ሶስቱ አስካሪስ ስትሮንጎሌድ ስተርኮራሊስ እና ሁኳርሞች ወደ ኢንተስታይናል ከመግባታቸው በፊት ወይንም አደልት ከመሆናቸው በፊት ማለት ነው አደልት ከመሆናቸው በፊት ላርቫል ማይግሬሽን ስቴጅ አላቸው ማለት ነው ሀርት ለንግ ማይግሬሽን ይባላል ምክንያቱም ላይፍ ሳይክላቸው መጀመሪያ እንቁላሉ ይገባል እንቁላሉ ከገባ በኋላ ወደ በፖርታል ኦፍ ቬን ወይንም ደግሞ በደም ዝውውር ከማይክሮቪሊያ ወደ ደም ዝውውር ውስጥ ልብ ጋር ይሄዳሉ ከልብ ጋር ከሄዱ በኋላ ወደ ለንግ አያችሁት ሀርት ለንግ ማይግሬሽን ያደርጋሉ ከዛ እንደ አዲስ ነው በአየር ቧንቧ ላርቫል ስቴጁ ማለት ነው በአየር ቧንቧ ወጥቶ ከአየር ቧንቧ ምግብ ቧንቧ ውስጥ ገብቶ ወደ አንጀት ውስጥ የሚገባው ማለት ነው አያችሁ ስለዚህ እንደዚህ አይነት ጉዞ ያላቸው ትላትሎች አስካሪስ ሉምብሮኮይድ ስትሮንጎል ስተርኮራሊስ ሁኳርም የሚባሉ ትላትሎች ሀርት ለንግ ማይግሬሽን ፕሮሰስ አላቸው ማለት ነው እሺ እንግዲህ ይሄንን ይመስላል ኢንትሮዳክሽን ፓርቱ ኢንተስታይናል ፓራሳይት በሚቀጥሉት ክፍለ ጊዜያት ወይንም ሴሽኖች ውስጥ አስካሪስ ሉምብሮኮይድ ማን ነው ትራይክሮስ ትራይኪሪያ ምንድነው ኢንትሮቨስ ቨርሚኩላሪስ ምን አይነት ትላትል ነው ስትሮንጎል ስተርኮራሊስ ምን አይነት ወርም ነው አንሳይሎስቶማ ዶዲናሌ ምን አይነት ወርም ነው ኔክታር አሜሪካነስ ምን አይነት ወርም ነው የሚለው ነገር ይዤላችሁ ቀርባለሁ ማለት ነው አሁንም በድጋሚ አብራችሁን ስለሆናችሁ አመሰግናለሁ ላልደረሳቸው ይደርስላቸው ዘንድ በቴሌግራም ላይ የጓደኞቻችሁ ሊንክ ላኩላቸው ላብ ብላችሁ ደግሞ ሰርች አድርጉ እንግዲህ ቪዲዮ ዳውንሎድ የተደረገ የደረሳችሁ ካላችሁ ዮላብ በሉና እንግዲህ እዚህ ጋር እንደምትመለከቱት ዮላብ ዩቲዩብ ላይ ዮላብ ብላችሁ ሰርች አድርጉ ሰርች ስታደርጉ እንግዲህ ዮላብ በዚህ አይነት መንገድ ይመጣላችኋል የምትፈልጉትን ቪዲዮ እንግዲህ እዚህ ዝቅ ብላችሁ ቪዲዮ ላይ ትገባላችሁ ከፈለጋችሁ ፕሌሊስት ላይ ትገባላችሁ ማለት ነው ፕሌሊስት ላይ ገብታችሁ የምትፈልጉትን ትምህርት ዘርፍ እንግዲህ ሄማቶሎጂ አለ ክሊኒካል ኬሚስትሪ አለ ፓራስቶሎጂ አለ ሴሮሎጂ አለ የምትፈልጉትን ሌሎቹንም ሰራላችኋለሁ ማለት ነው አመሰግናለሁ አሁንም በድጋሚ ቸር ሰላም ሁኑልኝ ወዳጆች